ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ቆንጆ የሆነ ምስር አብረን እንሰራለን። አብራችሁን ቆዩ። ዛሬ አብረን የምንሰራው ምስር አልጫ ነው። እንደምታዩት ያው ቁሌት ብዙ ጊዜ ስለምንሰራ ቪዲዮውን እንዳላረዝምባችሁ ብዬ ቀደም ብዬ ጀምሬያለሁ። ሽንኩርቱን በደንብ ልጣችሁ ማብሰል አለባችሁ። አልጫ ብዙ ጊዜ ስንሰራ አንዳንድ ሰው ሽንኩርቱን አያበስልም። አልጫ እርድ ስለገባ ብቻ አይጣፍጥም። ሽንኩርቱን በደንብ ማብሰል ጊዜያችንን ወስደን ማቁላላት አለብንና በቃ እኔ ሽንኩርቱን በደንብ አብስዬ ቆንጆ ሆኖ ከዛ በኋላ እዚህ ጋር እንደምታዩት ምስሩን በደንብ አጥቤ ነው የጨመርኩት። ቁሌታችሁን በደንብ ቆንጆ አድርጋችሁ ካቁላላችሁ ወጡም በጣም ቆንጆ ነው የሚሆነው። ከዛ በኋላ ደግሞ ምስር ሁል ጊዜ ምስር ስንሰራ በደንብ አድርገን ምስሩን ማጠብ አለብን። ለቅለቅ ሳይሆን በደንብ በቃ ንጹህ ውሃ እስከሚወጣው ድረስ ምስር መታጠብ አለበት። ለምን እንደሆነ አላውቅም፣ ለውጥ ያመጣል የወጡ ጣዕም ላይ። በዛ ላይ ደግሞ ላዩ ላይ ያለው ዱቄት ነገሩ ካለቀቀ ወጡንም በቃ የሆነ ቶሎ ወይ ቡክት አይነት ነገር ይላልና በደንብ አድርገን ምስሩን ማጠብ አለብን። ምስሩን ከጨመርን በኋላ ምስሩን የምናበስልበት ጊዜ አንዳንድ ሰው በጣም ሲበስል ይወዳል። ሌላው ሰው ደግሞ የሆነ ትንሽ ፈጠጥ ፈጠጥ ሲል ነው የሚወደው። ስለዚህ ያ እንደ እያንዳንዱ ሰው ፍላጎት ይለያያል። ስለዚህ እናንተ እንደምትፈልጉት ታደርጋላችሁ። ከዛ በኋላ ደግሞ በስተመጨረሻ የጨመርኩት ኮሮሪማ ነው። በእርግጥ አልጫ ላይ ጠቆር ያለ ቅመም አይገባ ይሆናል፣ ግን እኔ ኮሮሪማ ስለምወድ ኮሮሪማን የጨመርኩት። ሌላ ቅመም ብዙ የምጠቀመው የለም። ብዙ ጊዜ የምጠቀመው ኮሮሪማና ነጭ ሽንኩርት ነው። ስለዚህ ኮሮሪማ ጨምሬያለሁ። እዩት እዚህ ጋር በጣም ቆንጆ የሆነ በቃ ትክን ያለች በደንብ የበሰለ የተቁላላ ምስር ነው የሰራነው። በጣም ይጣፍጣል። በቃ ምንም ጊዜም አልፈጀም። በእርግጥ ቁሌቱ ትንሽ ሽንኩርቱ መብሰል አለበት። ከዛ በኋላ ያለው እንደ በርበሬ ሳይሆን ሽንኩርቱ የሚበስልበትን ያህል ነው ጊዜ የሚፈጅባችሁ። ሽንኩርቱ ከበሰለ በኋላ ምንም ያህል ምስር ለመብሰል ጊዜ አይፈጅበትም። ስለዚህ ቆንጆ ወጥ በጣም ቆንጆ አድርገን ነው የሰራነው። ምስር እንደዚህ አድርጋችሁ ሰርታችሁ ሞክሩ። ቆንጆ የሆነ ሽንኩርቱ ቁሌቱን በደንብ ስላቁላላ ነው እንጂ ያ ሁሌ እንደምንሰራው ምስር ነው። አንዳንድ ጊዜ አልጫ ምስር ሲሆን ሽንኩርቱ በደንብ ካልበሰለ የሆነ ውሃ የማቅረር ባህሪ አለው። ስለዚህ እንደዛ እንዳይሆን በደንብ ቁሌታችሁን አሳምራችሁ ስሩ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሁላችሁንም አመሰግናለሁ።